የቫይኪንግ ምድር ናት የረጃጅሞቹ የጦረኞች አገር። በደስተኛ ዜጎቿ ምክንያት ከዓለም ተለይታ ትታወቃለች። በሌላው ዓለም ካፒታሊዝም የሚሉት ስርዓት አለ። መገለጫው ፒራሚድ ነው። ጥቂቶች ከላይ ይንደላቀቃሉ፣ ብዙሃን ከስር ይጨፈለቃሉ። እዚህ ግን ተመስገን ነው። ካፒታሊዝም የሚሉት ስርዓት ፒራሚዱ ያልሰራባት፣ ማህበራዊ ፍትህ የሰፈነባት የእኩልነት ሀገር። ትምህርት በነጻ ትሰጣለች። ይህንንማ ብዙ ሀገራት ያደርጉታል ካላችሁኝ ትንሽ ታገሱኝ። እዚህ ለራሱ ጥቅም በተማሩት ትምህርት መንግስት በየወሩ እንኳን ተማራችሁልኝ ሲል ከ500 እስከ $1000 የሚደርስ የኪስ ገንዘብ ይሰጦታል። ፈጣሪ ጤናውን ይጠብቅሎ። ከታመሙ ግን ሕክምና በነፃ ነው። ገቢዎትም አነስተኛ ቢሆን አይሳቀቁም። መስሪያ ቤቶች ድንገት ከስራ ቢያሰናብቶትም በምን እኖራለሁ ብለው በጭራሽ አይሰጉም። መንግስት የወር ወጪዎትን ከመሸፈን አልፎ እንዴት ስራ ማግኘት እንደሚችሉ የምክርና የስልጠና አገልግሎት በነፃ ይሰጡታል። ስራ ለማግኘት ተጨማሪ ዕውቀትና ክህሎት የሚያስፈልጎት ከሆነ ትምህርትን በነፃ ያገኛሉ። ትምህርት ጨርሰው ተቀጠሩም በል በሳምንት ከ37 ሰዓት በላይ አይሰሩም። ታዲያ በሳምንት 37 ሰዓት ብቻ ሰርተው የዓመት እረፍቶ 5 ሳምንት ወይም 35 ቀን ነው። ይህንን በህግ የተደነገገው የዓመት እረፍት ሲሆን አብዛኞቹ ድርጅቶችም ለሰራተኞቻቸው የአንድ ሳምንት እረፍትን ይመርቃሉ። በዓመት 6 ሳምንት ወይም 42 ቀናት አረፉ ማለት አይደል? ይህ እንዳይገርሙት በስራ ላይ ያሉ መብቶ የተጠበቀ ነው። ልጅ ቢወልዱ እናትና አባት ከ48 እስከ 52 ሳምንት ወይም እስከ 1 ዓመት የሚደርስም የጋራ የወሊድና የአባትነት ፍቃድ ይሰጣቸዋል። እንኳን የመስሪያ ቤቱ ሰራተኛ የሰራተኛው ልጅ ቢታመም እንኳን ድርጅቱ ከክፍያ ጋር የህመም ፍቃድን ይሰጦታል። ሁሉም ባይባሉም አብዛኞቹ ትልልቅ ድርጅቶች ለሰራተኞቻቸው የቁርስና የምሳ አገልግሎትን በቅናሽ ያቀርባሉ። ጂም፣ ማሳጅ፣ የግል ሕክምና፣ ኢንሹራንስ፣ የቤተሰብ የመዝናኛ ፓኬጅ፣ የስልክና የኢንተርኔት አገልግሎት በነፃ የሚያቀርቡም በርካቶች ናቸው። እንኳን ደህና መጡ። በስራ ቦታው አለቃውን በመደበኛ ኑሮ ወንጀለኛን የማይፈሩባት የምድራችን ቁጥር 1 ደስተኛና ሰላማዊ ሀገር ዴንማርክ ገብተናል። ዴንማርክ የዛሬዋ መዳረሻችን ትሆናለች። አብራችሁኝ ተጓዙ። ዴንማርክ ከአውሮፓ ትናንሽ ሀገራት አንዷ ናት። በዓለም 133ኛ ደረጃ ላይ ትቀመጣለች። 43000 ስኩዌር ኪሎ ሜትር የቆዳ ስፋቷ ሲሆን 5.8 ሚሊዮን ዜጎች አሏት። ሆኖም ዴንማርክ በዚህ ብቻ አትወሰንም። 3500 ኪሎ ሜትር ርቀት ላይም ግሪንላንድ፣ 1300 ኪሎ ሜትር ርቀት ላይ ደግሞ ፋሮ ደሴቶች የተሰኙ ሌሎች ግዛቶች አሏት። የምድራችን ትልቁ ደሴት ግሪንላንድ የዴንማርክ አካል ስትሆን ብቻዋን ከዴንማርክ 50 እጥፍም ታሰፋለች። 2.1 ሚሊዮን ስኩዌር ኪሎ ሜትርም ስፋት አላት። በትንሽየው የዴንማርክ የቆዳ ስፋት ላይ ግሪንላንድ እና የፋሮ ደሴቶች ሲጨመሩ የምድራችን 15ኛዋ ትልቁ ሀገር ያደርጋታል። ዴንማርክ ከሶስቱ ስካንዲቪያን ሀገራት አንዷም ናት። ኖርዌይ፣ ስዊድን እና ዴንማርክ የስካንዲቪያን ሀገራት ይባላሉ። እዚህ ዝርዝር ውስጥ ፊንላንድ፣ አይስላንድን የሚጨምራቸው ቢኖሩም አይስላንድ በጂኦግራፊያዊ አቀማመጧ፣ ፊንላንድ ደግሞ በቋንቋም ከስካንዲቪያን ሀገራት ጋር ይለያያሉ። ሆኖም እነዚህን ሀገራት የሚያካትት ሌላ መጠሪያ ግን አለ። ኖርዌይ፣ ስዊድን፣ ዴንማርክ፣ ፊንላንድ፣ አይስላንድ እና ግሪንላንድ እንዲሁ የፋሮ አይስላንድ ደሴቶችም የኖርዲክ ሀገራት የሚል የውል መጠሪያ አላቸው። በተለያዩ ወቅቶች ራሳቸውን ችለው የሀገርነት ማዕረግን እስኪያገኙ ድረስ ሁሉም የኖርዲክ ሀገራት የዴንማርክ ግዛቶች ነበሩ። ዛሬ ላይ ግን ከጀርመን ውጪ ዴንማርክ በመሬት የሚያዋስናት የለም። ዙሪያ ገባው ባህር ሲሆን በዚህ ምክንያትም የዓለም የባህር ንግድ የሚዘዋወሩበት ድርጅቶች መፍለቂያ ሆናለች። የዴንማርኳ ዋና ከተማ ኮፐንሃቨን ትባላለች። በፕሌን ለሚመጡ ተጓዦችም የመጀመሪያ መዳረሻቸው ኮፐንሃቨን ኤርፖርት ይሆናል። ከኤርፖርት መሃል ከተማ ያለው ርቀት 8 ኪሎ ሜትር ይረዝማል። ልክ ከኤርፖርት እንደወጡ የታክሲ የባስና የባቡር የትራንስፖርት አማራጮችን ያገኛሉ። ኮፐንሃቨን የተዋጣለት የብዙሃን ትራንስፖርት ካላቸው የአውሮፓ ከተማዎች አንዷ ናት። ከ40 ዓመት በፊት ኮፐንሃቨን የዛሬዋን ኮፐንሃቨን አትመስልም ነበር። በተለይም እንደ ጎርጎሮሲያኑ የዘመን አቆጣጠር በ1980ዎቹ መጨረሻ ለውድቀት የገረበች ከተማም ነበረች። ለኢኮኖሚያው የጀርባ አጥንት የነበሩት ኢንዱስትሪዎችም ከተማዋን ለቀው የወጡበት፣
ለመኖር ምቹ ባለመሆኗ ምክንያት ነዋሪዎቿ ሳይቀሩ ጥለዋት የተሰደዱበት፣ የወንዝ ዳርቻዎች ፋብሪካዎችም የሚወጡ ዝቃቾች የተበከሉበት፣ ወጣቶች ለኑሮ የማይመርጧት ከተማ ነበረች። ዛሬ ግን ታሪክ ተቀይሯል። ከ40 ዓመት በፊት የራሷ ዜጎች ለኑሮ የማይመርጧት ከተማ ዛሬ ለኑሮ ምቹ ከሆኑ የዓለማችን ከተሞች በሁለተኛ ደረጃ ላይ ተቀምጣለች። ኮፐንሃገን የሳይክል ቁጥር ከመኪና ቁጥር የሚበልጥበት፣ 60 ከመቶ ነዋሪዎቿ ሳይክልን እንደ ዋነኛ የትራንስፖርት አማራጭም የሚጠቀምባት ከተማ ናት። ሳይክል ለመጋለብ ቀጥተኛና ምቹ አቀማመጥ ያላት ከብክለት የጸዳች ንጹህ ከተማ መሆኗ የሳይክል ጋላቢዎች ገነት አድርገዋታል። ኮፐንሃገን የካርበን ልቀትን ዜሮ ለማድረስ አቅዳ መስራት የጀመረችው እንደ ጎርጎሮሲያኑ የዘመን አቆጣጠር በ2012 ነበር። ባሳለፍነው የፈረንጆች 2025 ዜሮ ይደርሳል የተባለው የካርበን ልቀት መሳካት አለመሳካቱም እስካሁን ባይታወጅም ከነፋስ የሚመነጭ ታዳሽ ኃይልን በመጠቀምና አረንጓዴ ስፍራዎችን በማስፋፋት ዓለማችን ላይ ለኑሮ ምቹ የምትባል ከተማ መሆን ችላለች። ብዙ የዓለማችን ከተሞች ዞረው ምርጥ የሚባሉ ሬስቶራንቶች ላይ ምሳ በልተው ሊሆን ይችላል። ዛሬ የምናሳያችሁ ሬስቶራንት ግን ለ5 ተከታታይ ዓመት የዓለማችን ምርጥ ሬስቶራንት ክብርን ተቀናጅቷል። ኖማ ይሰኛል። ምግቦቹ ጣት የሚያስቆረጥሙ፣ ዝናው በመላው ዓለም የናኘ ይሁን እንጂ በዘመናዊ ቁሳቁሶች የተሽቆጠቆጠ አይደለም። የዓለማችን ምርጥ ሬስቶራንት ያሰኘውም ከምግቡ መጣፈጥ ባሻገር ከግብአት ጀምሮ አሰራሩና አቀራረቡ ለተፈጥሯዊ የአመጋገብ ስርዓታችን የቀረበ መሆኑ ነው። ከቅርብ ጊዜያት ወዲህ ግን እንደ ቀድሞ በፈለጉት ሰዓት ሄደው የፈለጉትን ምግብ አዘው መመገብ የሚችሉበት መደበኛ የአገልግሎት ቅርጹ ተቀይሯል። በአዲሱ አሰራር መሰረት አገልግሎት የሚሰጠው በትዕዛዝ ሲሆን ገንዘብ የሚከፍሉትም በምግብ ሳይሆን በወንበር ነው። በኖማ ተገኝተው አንድ ወንበር ይዘው ለመመገብ 4400 የዴኒሽ ክሮን ወይም ደግሞ $620 በአሁናዊ ምንዛሬ ደግሞ ከ90,000 ብር በላይ መክፈል ይኖርቦታል። ምግቤን በወይን ካላወራረድኩት ካሉም በአንድ ሰው $350 ወይም 54,000 ብር ይጨምራሉ። ለአንድ ወንበር $1,000 ወይም 150,000 ብር በላይ መሆኑ ነው። እሱም እድለኛ ሆነው ወንበር ካገኙ ነው። ምክንያቱም ወንበር ለማግኘት ብዙ ወራትን ወረፋ መጠበቅ ይኖርቦታል፣ ያውም አይኖትን ሳይከድኑ። ልክ ሽያጭ በተጀመረ በደቂቃ ውስጥ የብዙ ወራት ወንበሮችም ተሽጠው ያልቃሉ። ኮፐንሃገን ከመደበኛው የአኗኗር ዘይቤ ርቀው በራሳቸው ዓለም መኖር ለሚፈልጉ ዜጎች የፈለጉትን አይነት የአኗኗር ስታይል እንዲከተሉ ነፃነትን የምትሰጥ ከተማ ነች። በከተማዋ መንግስትም ግለሰቦችም የማይቆጣጠሩት ነፃ ዜጎች ማህበረሰብ መስርተው እንደ ፍላጎታቸው የሚኖሩበት ሰፈር አለ። ፍሪታውን ክሪስቲና ይባላል። ቀድሞ ወታደራዊ ማዘዣ ነበር። የተወሰኑ አፈንጋጭ የህብረተሰብ ክፍሎች አካባቢውን ወረው መኖር የጀመሩት እንደ አውሮፓውያኑ አቆጣጠር በ1971 ነበር። ውስን በሆነ መልኩ ወንጀልን ለመቆጣጠር ከሚመላለሱ የከተማው ፖሊሶች ውጪ አካባቢው ከመንግስት ቁጥጥር ነፃ ነው። አደንዛዥ እጽ በብዛት የሚሸጥበት፣ በዴንማርክና በአውሮፓ ያልተለመዱ አይነት በቀለም ያሸበረቁ ቤቶችም የሚገኙበት፣ በስነ ስዕል፣ በሙዚቃና በሌሎችም የጥበብ ስራዎች የሚታወቅ ሰፈር ነው። የስካንዲቪያንና የኖርዲክ ሀገራት ማህበራዊ ፍትህን በማስፈን ተለይተው ይታወቃሉ። ዴንማርክ ደግሞ በዘርፉ የዓለም በሁለተኛነት ክብር ተሰጥቶታል። የዴንማርክ የሀብት ምንጯ ዜጎቿ ናቸው። ዴንማርክ ከፍተኛ ገቢ ካላቸው ዜጎቿ እየወሰደች ዝቅተኛ ገቢ ላላቸው ዜጎቿ የምታከፋፍልበት ስርዓት አላት። ግብር ይባላል። ሀገሪቱ የግብር ምጣኔያቸው ከፍተኛ ከሆኑ የአውሮፓ ሀገራት አንደኛ፣ በዓለም ደግሞ ሁለተኛ ደረጃ ላይ ተቀምጣለች። ጥሩነቱ ተቀባዮቹ ዘወትር የመንግስት እጅ መመልከታቸው አይፈልጉምና ጠንክረው ይሰራሉ። ከፍተኛ ግብር የሚቆረጥባቸው ዜጎችም አያማረሩም። ገንዘባቸውን እንደ ሌሎች የዓለም ሀገራት በሙስና ወደ ግለሰቦች ኪስም አይገባም። የሚከፍሉትን ግብር ሰላም፣ ደህንነትንና መሰረተ ልማትን፣ ማህበራዊ ፍትህም ሆነው ያገኙታል። ዴንማርክ ትንሽ ሀገር ብትሆንም ልዩ ክህሎት ያላቸው ዓለም አቀፍ ባለሙያዎችን ትቀበላለች። ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና የሂሳብ ሙያዎች ጥቂቶቹ ናቸው። እንግሊዘኛ በስፋት የሚነገርባት ሀገር ናትና ጥሩ ሙያ ካሎት በዴንማርክ ተቀጥሮ ለመስራት የዴኒሽ ቋንቋን መቻል አይጠበቅቦትም። ሆኖም ቋንቋውን መቻል ግን በርካታ ተጨማሪ ጥቅሞችን ያስገኝቶለታል። በዴንማርክ የአሰሪና ሰራተኛ ግንኙነት ፍሌክስ ሴኪዩሪቲ በሚባል ሞዴልም ይመራል።
ድርጅቶች በፈለጉት ሰዓት ሰራተኛን የመቅጠር በፈለጉበት ሰዓት የማሰናበት ነጻነት ሲኖራቸው ከስራ የተሰናበቱት ሰራተኞች ደግሞ ከመንግስት ሴኩሪቲ ማግኘት መሰረታዊ መብትም አላቸው። ድርጅቶች በፈለጉት ሰዓት ሰራተኞቻቸውን ያሰናብታሉ ሲባል ግን ሰራተኞች በስራ ቦታቸው ጫና ይደርስባቸዋል ማለት አይደለም። ስራዎትን በጥራትና በጊዜው ሰርተው የሚያስረክቡ ጠንቃቃ ባለሙያ እስከሆኑ ድረስ ነጻነቶ የተጠበቀ ነው። አብዛኛው ዓለም ከኮሮና በኋላ የሚያውቀውን የቤት ሆኖ መስራትን ዴንማርክ ከኮሮና በፊትም በብዛት ተገብረው ነበር። በዴንማርክ የስራ መውጫና መግቢያ ሰዓት እንደሌላው ዓለም እንደ ፈጣሪ ሕግ የሚፈራ አይደለም። ቀድመው ገብተው ቀድመው መውጣት፣ አርፍደው ገብተው ዘግይተው መስራት ይችላሉ። ደቂቃዎችን አረፈድኩኝ አለቄ ገለኛል የሚያስብል የስልጣን እርከን የለም። ስራው አለቃው ነው፣ አለቃው ደግሞ ጓደኛው ነው። ድርጅቶ እርሶ የሚሰሩበትን የስራ መደብ አያስፈልግም ብለው ቢያሰናብቱ ቀጣይ ስራ እስኪያገኙ መንግስት ለ2 ዓመት ያክል በየወሩ ደሞዝ ይከፍሎታል። ታዲያ ደሞዙን እየላፉ መቀመጥ ግን አይቻልም። ስራ ማፈላለግ የሚጠበቅ ግዴታ ነው። በስራ ላይ የሚከፈለው ደሞዝ አጥጋቢ የሚባል ሲሆን ደሞዙ ከፍ ባለ ቁጥር ግን የሚከፍሉት ግብር በዛው ከፍ እያለ ይሄዳል። በዴንማርክ ከኬጂ እስከ ዩኒቨርሲቲ ትምህርት በነፃ ነው የሚሰጠው። የዴንማርክ ህጻናት እስከ 6 ዓመታቸው መደበኛ ትምህርት አይጀምሩም። እንግዲህ ዘግይተው ገብተውም ቢሆን የትምህርት አሰጣጡ ህጻናትን የሚያስጨንቅ አይደለም። ህጻናት የቤት ስራ አይሰጣቸውም፣ ፈተናም አይፈተኑም። የክፍል ደረጃን ብሎ ነገር የለም። በትምህርት ቤት ቆይታቸው ፊደሎችን ማቅለምና ስዕል መሳል ቢለማመዱም አብዛኛው ጊዜን የሚያሳልፉት ግን አካባቢያቸውንና ሰዎችን እንዲላመዱ የሚያደርጋቸው ጨዋታዎችን በመጫወት ነው። ልጆች 15 ዓመት እስኪሞላቸው ወይም 9ኛ ክፍል እስኪደርሱ መደበኛ ፈተና አይሰጣቸውም። የ10ኛ ክፍል ትምህርት ግዴታ አይደለም። የ9ኛ ክፍል ፈተናን ወስደው ወደ ከፍተኛ የትምህርት ተቋማት መግባትም ይችላሉ። ሆኖም ፈቃደኛ የሆኑ ተማሪዎች ግን ከቤተሰብ ርቀው የ10ኛ ክፍል ትምህርታቸውን በአዳሪ ትምህርት ቤቶች እንዲከታተሉ ይደረጋል። ይህም ራሳቸውን ወደ መቻል የሚሸጋገሩበት ወቅት በመሆኑ ኮሌጅ ከመግባታቸው በፊት ህይወትን የሚለማመዱበት ጊዜም ተደርጎ ይቆጠራል። ከሰዎች ጋር በህብረት መኖር የሚችሉበትን የህይወት ክህሎትንም ይማራሉ። የራሳቸውን ምግብ አብስለው መብላትን ጨምሮ ዋና፣ የጀልባ ቀዘፋና ሁሉንም አይነት ደግሞ ግለሰባዊ ኃላፊነቶችን መሸከምም ይለማመዳሉ። የዴንማርክ ተማሪዎች የሁለተኛ ደረጃ ትምህርታቸውን አጠናቀው ከፍተኛ የትምህርት ተቋማትን ሲቀላቀሉ መንግስት በየወሩ የኪስ ገንዘብ ይሰጣቸዋል። የዴንማርክ ዜጋ ከሆኑ ትምህርት እንደጀመሩ ማመልከቻዎትን አስገብተው ክፍያ መቀበል ይጀምራሉ። የአውሮፓ ህብረት አባል ሀገር ወይም የስዊዘርላንድ ዜጎች ደግሞ የገንዘብ ድጋፍ ለማግኘት ዴንማርክ ውስጥ በሳምንት ከ10 እስከ 12 ሰዓት ተቀጥረው መስራትም ይጠበቅባቸዋል። ዓለም አቀፍ ተማሪዎች ደግሞ የጥቅሙ ተጋሪ ለመሆን በዴንማርክ የነዋሪነት ፍቃድ ያለው ቤተሰብ ሊኖራቸው ይገባል። መስፈርቱን የሚያሟሉ ተማሪዎች በ3 ደረጃ የሚከፈል ገንዘብን ያገኛሉ። ደረጃውም ከቤተሰብ ጋር የሚኖሩ፣ ራሳቸውን ችለው ብቻቸውን የሚኖሩና ቤተሰቦቻቸው ዝቅተኛ ገቢ ያላቸው በሚል ይከፋፈላል። በዚህ መስፈርት መሰረት ክፍያው ከታክስ በፊት በወር ከ500 እስከ $1000 ወይም አሁን ባለው የምንዛሬ ዋጋ ከ70,000 እስከ 150,000 ብር ይደርሳል። ይህ ገንዘብ የማይበቃቸው ተማሪዎች ደግሞ በወር $450 በብድር መልክም መውሰድ ይችላሉ። በዴንማርክ የጤና ተቋም በአብዛኛው የመንግስት ናቸው። የገቢና የኑሮ ደረጃ ልዩነት ሳይደረግ ሁሉም የሀገሪቱ ዜጎች ነፃ የሕክምና አገልግሎትን ይሰጣሉ። በሀገሪቱ የግል ሆስፒታሎች ውስን ሲሆኑ በርከት ያሉ የግል ክሊኒኮች ግን ይገኛሉ። ክሊኒኮቹ በመንግስት የጤና ኢንሹራንስ የማይሸፈኑ የሕክምና አገልግሎትን ይሰጣሉ። እንደየሁኔታው ቢለያይም በግል ክሊኒኮች ላይ የሚገኙ የሕክምና አገልግሎት መንግስት የተወሰነውን ወጪ ይጋራሎታል። በመንግስት የጤና ተቋም ሕክምና ነፃ ቢሆንም ጥቂት የማይባሉ ዴንማርካውያን ግን የግል የጤና ኢንሹራንስን ይጠቀማሉ። አብዛኞቹ ትልልቅ ቀጣሪ ድርጅቶችም ለሰራተኞቻቸው የግል የጤና ኢንሹራንስም ይገቡላቸዋል። ግሪንላንድ የምድራችን ትልቋ ደሴት ናት። ስሟ ግሪንላንድ ወይም ለምለሚቱ ምድር ይሁን እንጂ 2.1 ሚሊዮን ስኩዌር ኪሎ ሜትሮችን ከሚሆነው የቆዳ ስፋቷ 80% በበረዶ የተሸፈነ ነው። በዚህ ምክንያት ከብዙ ሀገራት የሚተልቅ የቆዳ ስፋት ቢኖራትም የነዋሪዎቿ ቁጥር ግን 56,000 ብቻ ነው። አብዛኞቹ ነዋሪዎችም ኖክ በተሰኘችው በዋና ከተማዋ ሰብሰብ ብለው ይኖራሉ። ግሪንላንድ በጠቅላይ ሚኒስትር የምትመራ ራስ ገዛ አስተዳደር ስትሆን ደህንነቷ የሚጠበቀውና የውጭ ግንኙነት የምትፈጽመው ግን በዴንማርክ በኩል ነው። ከኮፐንሃቨን ግሪንላንድ የ5 ሰዓት በረራ ያክል ይርቃል።
የደሴቲቷ መልክዓ ምድራዊ አቀማመጥ ለመንገድ መሰረተ ልማት አመቺ ባለመሆኑ ከሌሎች ዓለማት ብቻ ሳይሆን በደሴቲቷ እንደተለያዩ ከተሞችም የሚገኙ ነዋሪዎች በአውሮፕላን በጀልባ ካልሆነ በውሻ ጋሪ ተጓጉዘው ነው የሚገናኙት። ለሰሜኑ ንፍቀ ክበብ እጅግ የቀረበች ደሴት በመሆኗ አሮራ ወይም የሰሜን ብርሃን የሚሉትን የተፈጥሮ አስደናቂ ክስተትም ለመመልከት ሁነኛ ቦታ ነች። ከቅርብ ጊዜ ወዲህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን መግዛት እፈልጋለሁ በማለታቸው በዓለም የፖለቲካ ካርታ ውስጥ በጉልህ የሚጠቀስ ደሴት ሆናለች። ደሴቲቷ በነዳጅ፣ በተፈጥሮ፣ በጋዝ፣ በአሳና በከበሩ ማዕድናትም የታጨቀች መሆኗ ይነገርላታል። ግሪንላንድ ከፍተኛ የሆነ የነዳጅና የተፈጥሮ ጋዝ ቢኖራትም ከደሴቲቷ ጂኦግራፊያዊ አቀማመጥ ጋር ተያይዞ ግን የተፈጥሮ ሀብቶቿን ለማውጣት ቢሞከርም የአካባቢው ብክለት ሊፈጠር ይችላል በሚል ስጋት እስከዛሬ ሀብቷን መጠቀም አልተቻለም። ከተፈጥሮ ሀብት ባሻገር ቻይናና ራሽያ መስመሩን ለንግድ መርከብ መተላለፊያነት መጠቀም በመጀመራቸው የአሜሪካን ፍላጎት ከፍ ያደርገው እንጂ ግሪንላንድን ለመግዛት በማሰብ ግን ዶናልድ ትራምፕ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። ነገርየው ከ19ኛው ክፍለ ዘመን የጀመረ ሲሆን በ20ኛው ክፍለ ዘመን በተለይም 1946 አሜሪካ ግሪንላንድን ለመግዛት በወርቅ የሚከፈል $100 ሚሊዮን አቅርባ እንደነበር በታሪክ ተመዝግቦ ይገኛል። ዴንማርክ በርካታ የሚያጓጉ ነገሮች ቢኖራትም ደካሞችም ግን አሏት። ዓለምን እያመሳት የሚገኘው የኑሮ ውድነቷ አንዱ ነው። ዜጎቿ ጥሩ ክፍያን የሚያገኙ በመንግስታቸውም የሚደገሙ በመሆናቸው ግን የኑሮ ውድነቱን መቋቋም ችለዋል። እንደ ኢትዮጵያ ካሉ የ13 ወር ፀሐይ ከሚያገኙ ሀገራት ለሚመጡ ዜጎች የዴንማርክ የአየር ሁኔታ ፈታኝ ይሆንባቸዋል። ዴንማርክ ዓለማችን ላይ ትንሽ ፀሐይ ሙቀት ከሚያገኙ ሀገራት አንዷ ናት። ሌላው ፈታኝ ሁኔታ ቋንቋቸውን መልመድ ነው። ሁሉም በሚባል ደረጃ ዜጎቿ መሰረታዊ የእንግሊዝኛ ክህሎት ቢኖራቸው ዴንማርክ ግን ሀገሬ ብሎ ለመኖር ግዴታ የዴኒሽ ቋንቋን መልመድ ወሳኝ ነው። ችግሩ ታዲያ ቋንቋውን በቀላሉ የሚለምዱት አይነት አለመሆኑ ነው። ሌላው ተፈላጊነት ያለው ልዩ ሙያ ከሌሎት በቀር በዴንማርክ ስራ ፈልጎ ማግኘትና ፈተና ሊሆንበት ይችላል። ስራ ማጣት የዴኒሽ ቋንቋን በመልመድ የኑሮ ውድነትን ደግሞ ከኮፐንሃቨን ወጣ ብለው በትንንሽ ከተሞች በመኖር ማለፍ ይችላሉ። የዛሬ ጉብኝታችን በዚሁ እናብቃ። አብራችሁን ስለነበራችሁ ከልብ አድርገን አመሰገንን።